ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገበበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። ማንቸስተር ዩናይትድ እንግዲህ በመጀመሪያ ዙር የሩብ ፍጻሜ የዩሮፓ ሊግ ጨዋታ ከሊዮን ጋር ጨዋታውን አድርጓል። ስለዚህም ጨዋታ እንግዲህ መነሳት ያለባቸው ፖይንቶች አንድ ላይ የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ በደንብ ፐርፎርም እያደረገ ባለበት ወይም ደግሞ በአጭሩ በነገሰበት ማለት ይቻላል። ምክንያቱም ምንም ጨዋታ እስካሁን ድረስ አልተሸነፈም በዩሮፓ ሊጉ በአጠቃላይ ማለት ነው። በፊት በቴናግም ጊዜ ቴናግ እየነበረ በነበረበትም ሰዓት ላይ ተቀብሎ ሩበን አሞሪም ተቀብሎ እንግዲህ እያሰለጠነ በሚገኝበት ሰዓት ላይ ማንቸስተር ዩናይትድ በዩሮፓ ሊግ ጭራሽ አልተሸነፈም እና በአውሮፓ እንደዚህ ሳይሸነፍ እስካሁን ድረስ በመቆየት እንግዲህ በዚህ ዓመት ብቸኛው ቡድን ሆኗል። ይህን ጥንካሬውን ይዞ እንግዲህ ወደ ፈረንሳይ ያቀናል። ወደ ፈረንሳይ ሄዶ እንግዲህ ከኦሎምፒክ ሊዮን ጋር ጨዋታውን ያደርጋል። እንግዲህ በፍሬንች ሊግ ዋን እንግዲህ 5ኛ ደረጃ ላይ የሚገኘው የፈረንሳዩ ክለብ ሊዮን ጋር ጨዋታውን ያደርጋል። በሊዮን ሜዳ ነው ጨዋታው የሚደረገውና በዚህም ጨዋታ እንግዲህ ማንቸስተር ዩናይትድ ከዚህ በፊት በነበረው ጨዋታ ላይ ከሲቲ ጋር በነበረው ጨዋታ ላይ በጣም የዛገ ወይም ደግሞ ብዙም ኢንተንሲቲ የሌለው ወይም ደግሞ ብዙም ፍጥነት የሌለው ብዙም የደርቢ ስሜት የሌለው ተብሎ በተጠቀሰው የማንቸስተር ደርቢ ጨዋታ በኋላ ነው እንግዲህ ይህንን ጨዋታ የሚያደርገው። በዛም ጨዋታ ላይ እንግዲህ ብዙ ነገሮች ነበሩ ሲነሱ የነበሩት የማንቸስተር ዩናይትድ የመከላከል ዲሲፕሊን የመከላከል ችሎታቸው ወይም ደግሞ በትራንዚሽን ያደረጓቸው ጨዋታዎች ጥሩ የሚባል እንቅስቃሴ አስገኝተዋል ወይም ደግሞ ጥሩ ሞመንቶችን መፍጠር ችለው ነበረ። ከመጨረስም ከብስለትም አንጻር ነው ያ ነገር የሆነው በሚለው የሩበን አሞሪም ቡድን እንግዲህ እየተሻሻለ እንዳለ እየተነገረ ይገኛል። ይህንን ጥንካሬ ይዞ መጀመሪያም በፕሪሚየር ሊጉ ነው እንጂ ማንቸስተር ዩናይትድ ጥሩ የሚባል እንቅስቃሴ እያሳየ ያልሆነው በአውሮፓ ሊጉ ግን በፊትም በሚቸገርበት ሰዓት ላይ በተለይ በኤሪክ ቴን ሃግም ጊዜ በደንብ ነበረ ማንቸስተር ዩናይትድ እየተጫወተ የነበረው። ምንም ጨዋታ አልተሸነፈም። ብቸኛው ቡድን መሆኑም እንግዲህ ለማንቸስተር ዩናይትድ ትልቅ ክሬዲት ያሰጠዋል። አሁን ግን ሪያል ሶሲዳድን እንግዲህ በሪያል ሶሲዳድ ሜዳ እንግዲህ በዛ በሳን ሰባስቲያን አቻ ተለያይቶ በሜዳው በኦልድ ትራፎርድ ደግሞ በጥሩ ሁኔታ በሰፊ ጎል ልዩነት ማሸነፍ ችሎ ነበር ብሩኖ ፈርናንዴስ ሃትሪክ በሰራበት ጨዋታ ላይና በጥሩ ሁኔታ ያጠናቀቀው ጨዋታ በኋላ እንግዲህ ሌላ ደግሞ ጠንከር ያለ ከባድ የሚባል ተጋጣሚ ለምሳሌ በአውሮፓ ሊጉ ከባድ ናቸው ተብሎ ከሚታሰቡ ተጋጣሚዎች መካከል ሊዮን ይጠቀሳል እና አትሌቲክ ቢልባኦ ማለት ነውና እነሱ ይጠቀሳሉ። ሊዮንም ግን የሚጠቀስ ቡድን ነው እንዳልኳችሁ በፈረንሳይ ሊግ ዋን እንግዲህ 5ኛ ደረጃ ላይ የሚገኝ ቡድን ነው። ካለፉት 5 ጨዋታዎችም የተሸነፈው በአንዱ ብቻ ነው። እሱንም ከሱ ላይ በተቀመጠው በፈረንሳይ ሊግ ዋን 4ኛ ደረጃ ላይ ይዞ ያለው ስትራስቡርግ የተባለው ቡድን እሱ ብቻ ላይ ያሸነፈው። ከዛ ውጭ ግን 5ቱን ያለፉትን ጨዋታዎች ስንመለከት ሊዮን በጥሩ ሁኔታ የተጫወተ በጥሩ ሁኔታ እያሸነፈ የመጣ ቡድን ነው። ፓውሎ ፎንሴካ የተባለውን እንግዲህ አሰልጣኝ ከኤሲ ሚላን ከለቀቀ በኋላ በጃንዋሪ ነበረ ያመጡት። እሱ አሰልጣኝ ከመጣ በኋላ ቡድኑ በብዙ መልኩ ለውጦታል ተብሎ ይታሰባል። አታጋይ ፉትቦል ነው የሚጫወቱት። ፕሬሲንጋቸው በጣም አደገኛ ነው። ስላጫወታቸው በኋላ ላይ በደንብ እንገባበታለን። ግን በጥሩ ሁኔታ ቡድኑን ቀይሮት አደገኛና አስፈሪ ተፎካካሪ ሊያደርገው ይችላል ማለት ነው። ማንቸስተር ዩናይትድ የሚገናኘው ወይም ደግሞ የሚጫወተው ከዚህ ቡድን ጋር ነው ማለት ነው። ቀላል ተጋጣሚ ነው ተብሎ አይታሰብም። ቀላል ጊዜ ይጠብቋል ወይም ደግሞ ቀላል ጨዋታ ይጠብቋል ተብሎ አይታሰብም። አንደኛ ከሜዳው ውጭ ነው የሚደረገው። ብዙ ጊዜ እንደተነጋገርነው ደግሞ በአውሮፓ የሚደረጉ ውድድሮች ላይ ዩሮፓ ሊግ ሊሆን ይችላል፣ ቻምፒየንስ ሊግ ሊሆን ይችላል፣ አይዘር ኮንፈረንስ ሊግም ሊሆን ይችላል። ብቻ ግን ከሜዳ ውጭ የሚደረጉ ጨዋታዎች ብዙ ጊዜ ለአቻነት ነው የሚካሄዱት። አንድ ቡድን በአውሮፓ ውድድር ላይ ከሜዳ ውጭ ተጫውቶ በአቻ ውጤት ተለያየ፣ አቻ ውጤት ይዞ ተመለሰ ማለት ትልቅ ድል ነው ተብሎ ይታሰባል። ኢቨን በዚህኛው ስትራክቸር ነው በዚህኛው ፎርማት ብቻ ሳይሆን በፊቱ ትልቅ ድል ነበር። ምክንያቱም እንደምታስታውሱት በፊት ከሜዳ ውጭ ባገባ የሚል ነገር ይቆጠራል። ያ ማለት 1-1 ከሜዳ ውጭ አንድ ቡድን ከጨረሰና በሜዳው 0-0 ካጠናቀቀ ያ ከሜዳ ውጭ አንድ ጎል ያስቆጠረው እንደ 2 ታይቶለት ከሜዳ ውጭ ባገባ በሚለው ሊያልፍ የሚችልበት እድል ነበር። አሁን ግን ያ ነገር ባይኖርም ግን ጨዋታውን ይዞ መምጣት እንደማለት ነው። አሁን በአውሮፓ ውድድሮች ላይ ከሜዳ ውጭና በሜዳ ቻንስ የሚሰጠው በሜዳው ጥሩ ፐርፎርም እንዲያደርግ ከሜዳው ውጭ ደግሞ ስትረግል እንዲያደርግ ነው። ይሄ የሚጠበቅ ነገር። ስለዚህ ከሜዳ ውጭ ስትረግል እንዲያደርግ በሚጠበቅበት ሰዓት ላይ አቻ ውጤት ይዞ መጣ ማለት ጨዋታውን ወይም ደግሞ ያ ከሜዳው ውጭ ያደረገውን ጨዋታ ካንስል አደረገው ማለት ነው። በሌላ ማለት ማንቸስተር ዩናይትድ አሁን ከሪያል ሶሲዳድ ጋር 1-1 በሆናቸው ውጤት ሲለያይ ከዚህ የተደረገውን ጨዋታ ካንስል አድርጎት ነው የመጣው ኦልሬዲ። ምክንያቱም 1-1 ነው፣ ምንም ጥቅም የለውም፣ ከሜዳ ውጭ ባገባ የሚባል ነገር የለም። ስለዚህ ከ0-0 ነው የሚጀምሩት ተብሎ ነው የሚታሰበው። በእንደዚህ አይነት መልኩ ስለሆነ አሁንም የሚያደርገው ማንቸስተር ዩናይትድ ከሜዳ ውጭ የሚያደርገው የፓውሎ ፎንሴካውን ቡድን ሊሆንን የሚገጥምበት ጨዋታ
ከወዲሁ ተጠባቂ ነው። ከወዲሁ ደግሞ ዩናይትድ ይፈተንበታል ተብሎ የታሰበ ጨዋታ ነው ማለት ነው። እንግዲህ ሩበን አሞሪም እንደተለመደው ከጨዋታ በፊት ፕሪማች ፕሬስ ኮንፈረንስ ሰጥቷል። እዛ ላይ እንግዲህ ከተነሱት ሀሳቦች ረዘም ያለ ማች ኮንፈረንስ ነው። ከዲያጎ ዳሎ ጋር ነበረ ፕሬስ ኮንፈረንሱን ያደረጉት። ወደ 15 ደቂቃ አካባቢ የፈጀ ፕሬስ ኮንፈረንስ ነበርና እሱን እንግዲህ ይጠቅማሉ ብዬ ያሰብኳቸውን የመወያያ ፖይንቶች እና አፕዴቶችን ይዤ መጥቼ እንግዲህ እየተወያየን በዛው የምንቆይ ይሆናል። መጀመሪያ ላይ የተጠየቀው ጥያቄ ስለ ኮቢ ሜኑ ነው። ኮቢ ሜኑ እንግዲህ ከቡድኑ ጋር ትራቭል አድርጓል። ትሬኒንግ ላይ ታይቶ ነበርና ጋዜጠኛው የጠየቀው ጥያቄ ፊት ነው ወይ ለመጫወት ፊት ነው ወይ ብሎ በጠየቀው ሰዓት ላይ በጥሩ ሁኔታ እያገገመ ነው ኮቢ ሜኑ፣ ግን ደግሞ በጣም ጠንቃቃ መሆን አለብን። ለብዙ ጨዋታዎች ኮቢ ሜኑ አልነበረም። ስለዚህ ፊትነሱ ላይ በደንብ ጥንቃቄ ማድረግ አለብን። በመመለሱ ግን በጣም ደስተኛ ነው። ምክንያቱም በተለያየ ፖዚሽን ነው የሚጫወተው። ለምሳሌ በነምበር 6ነት ተጫውቶ ያውቃል፣ በነምበር 8ነት ተጫውቶ ያውቃል፣ በነምበር 10ነት ተጫውቶ ያውቃል። ስለዚህ እንደ ኮቢ ሜኑ አይነት ተጫዋች ተመለሰ ማለት ትልቅ ደስታ ነው የሚሰማን። ግን ደግሞ መጠንቀቅ አለብን፣ መጣደፍ የለብንም። ልጁ በደንብ ፊት እስኪሆን ድረስ ጊዜ መስጠትና ማቻኮል እንግዲህ የለብንም ብሎ ስለ ኮቢ ሜኑ ሁኔታ ተናግሯል። ስለዚህ ኮቢ ሜኑ አትሊስት ወደ ትሬኒንግ ተመልሷል። አትሊስት ከቡድኑ ጋር ልምምድ አድርጓል፣ እስከ መጓዝም ደርሷል። በቀጣይ ጨዋታዎች ላይ የመሰለፍ እድል እንዳለው ተመልክተናል። እንግዲህ እንደሚታወቀው በፕሪሚየር ሊጉ አይደለም የማንቸስተር ዩናይትድ ከዚህ በኋላ ጥሩ ውጤት ምናምን ተብሎ የሚታሰቡ ሰው በኤሮፓ ሊጉ ስለሆነ ኤሮፓ ሊጉ ላይ በምን አይነት መልኩ ፐርፎርም ማድረግ ይችላል የሚለው ነው አሳሳቢ። ስለዚህ የኮቢ ሜኑ ደግሞ መምጣት ሩበን አሞሪም እንዳለው በ6 ቁጥር ቦታ ላይ ይጫወታል፣ በ8 ቁጥር ቦታ ላይ ይጫወታል፣ በ10 ቁጥር ቦታ ላይ ይጫወታል። የተለያየ ቦታ ላይ መጫወት የሚችል በደንብ አዳፕት ማድረግ የሚችል ተጫዋች ስለሆነ መመለሱ እንግዲህ ለዩናይትድ ጥሩ ዜና ነው። ሩበን አሞሪም ይህንን ነበር በደንብ ግልጽ ለማድረግ ጥረት ያደረገው። ሌላኛው የተጠየቀው ጥያቄ ደግሞ በጉዳት ላይ ጥሩ ዜናዎች እየተሰሙ ነው። ምክንያቱም እንደምናስታውሰው ሉክ ሾው ወደ ሜዳ ተመልሷል፣ ሜሰን ማውንት ወደ ሜዳ ተመልሷል። እንግዲህ ሲዝኑ ያልፋቸዋል ከተባሉት ውጭ ማለት ነው። ማቲያስ ዴሊክትና ግን ቶቢ ኮሊየር ውጭ ናቸው፣ ከስኳዱ ስብስብ ውጭ ናቸው። እንዴት ነው የነሱ ነገር ተብሎ በጠየቅበት ሰዓት ላይ ሁለቱ ችግራቸው እግራቸው ጋር ነው። በእርግጥ አንደኛው ወደ ጣቶቹ አካባቢ ነው ችግር ያለበት፣ አንደኛው የእግሩ የላይኛው ክፍል ላይ ነው ችግር ያለበት። ግን የማቲያስ ዴሊክት እስካሁን ድረስ አልታወቀም። ለምን ያህል ጊዜ ነው አቬሌብል የማይሆነው የሚባለው ገና አልታወቀም። ገና ዳታዎች የተሰበሰቡት ምርመራዎች እየተደረጉለት ነው። የቶቢ ኮሊየር ጉዳይ ግን በጥቂት ሳምንታት ውስጥ ወደ ሜዳ ይመለሳል፣ ወደ ሜዳ እናገኘዋለን ብዬ አስባለሁ ብሎ ነበር የተናገረው። መልሰው ደግሞ እንግዲህ ከዚህ ጥያቄ በኋላ ስለ ኮቢ ሜኑ ጠይቀውት ነበረ። ያሉትም ነገር ምንድን ነው እሱ የተናገረው የተለያዩ ቦታዎች ላይ ይጫወታል፣ 10 ቁጥር ቦታ ላይ ይጫወታል፣ 6 ቁጥር ቦታ ላይ ይጫወታል ብሎ ተናግሯል። እና ለእንግሊዝ በሚሰለፍበት ሰዓት ላይ ግን በሴንትራል ሚድፊልደርነት ነበር የሚጫወተው። እዛ ቦታ ላይ መጫወት ይችላሉ ለዩናይትድ ተብሎ ሲጠየቅ በደንብ ይችላል። እዛ ቦታ ላይ መጫወት በደንብ ነው የሚችለው። ግን ደግሞ በአሁኑ ሰዓት ግን የሚያስፈልገን እንደ ካሴሚሮ አይነት ተጫዋች ነው። ካሴሚሮ ደግሞ ጥሩ ፎርም ላይ ነው ያለው፣ ጥሩ ሁኔታ ላይ ነው ያለው። እንደምናስታውሰው በሲቲ ጨዋታ ላይ የወረዳቸው ታክሎች ሪከርድ የሆኑ ታክሎች እንደነበሩ እናስታውሳለንና በጥሩ ሁኔታ ነው እየተጫወተ ያለው። እንደሱ አይነት ተጫዋች ነው ለጊዜው የምንፈልገው። ኮቢ ሜኑ ለኢንግላንድ ሲጫወት በሴንትራል ሚድፊልደርነት ተጫውቶ አሪፍም ተጫውቶ ነበረ። ግን ደግሞ ወደ ቦክስ ተጠግቶ ሲጫወት፣ ወደ 10 ቁጥር ቦታ ላይ ተጠግቶ ሲጫወት ግን የተሻለውን ኮቢ ሜኑ እኔ አያለው ብሎ ሩበን አሞሪም እንግዲህ ኮቢ ሜኑን ፊት ከሆነለት እና ከጉዳት ነፃ ከሆነለት ማጫወት የሚፈልገው ወይ ፕሪፈር የሚያደርገው ቦታ የቱ እንደሆነ ተናግሯል። ኮቢ ፕሪፈር የሚያደርገው ሳይሆን ሩበን አሞሪም ኮቢ ሜኑን አይቶት ኮቢ ሜኑ የት ቦታ ቢጫወት ጥሩ ነው ብሎ እንደሚያስብ ተናግሮ ነበረ። ከዛ ውጭ እንግዲህ ጋዜጠኛው አንድ የተናገረው ነገር ምንድነው ኮቢ ሜኑ እኮ ለእንግሊዝ መጫወት የቻለ ተጫዋች ነው። ስለዚህ እንዴት ነው በተወሰነ መልኩ አግዘዋለሁ ወይንም ደግሞ ካሴሚሮ ነው በዛ ቦታ ላይ ያለው፣ እኔ ደግሞ ማስበው ወደ ቦክሱ ሲጠጋ ነው ጥሩ የሚያደርገው ማለት ምን ማለት ነው? እስኪ እንዴት ነው ልትረዳው የምትችለው ተብሎ በተጠየቀበት ሰዓት ላይ ኮቢ ሜኑን በማይበት ሰዓት ላይ ታለንቶችን ነው የምመለከተው፣ ወይ ደግሞ ታለንት አይበታለሁ፣ ግን ደግሞ አሁንም ኢምፕሩቭ ማድረግ ያለበት ነገር አለ። ለምሳሌ በቢልድ አፕ ጊዜ ኢምፕሩቭ ማድረግ ያለበት ነገር አለ። በቢልድ አፕ ጊዜ ትንሽ የፔስ ጉዳይ የፍጥነት ጉዳይ ትንሽ ይታማበታል። እሱን ነገር በደንብ ማስተካከል አለበት። ከቦክስ አጠገብ ግን በጣም አደገኛ ነው። ስለዚህ ኮቢ ሜኑ ገና 19 ዓመቱ ነው። ስለዚህ እሱ ፉል ፕሌየር ነው ወይም ደግሞ የተሟላ ተጫዋች ነው። ኮቢ ጋር ሄጄ በቃ አንተ የተሟላ ተጫዋች ነህ፣ ከዚህ በኋላ ምንም ማድረግ አይጠበቅብህም ብለው እሱን እየጠቀምኩት አይደለም የሚሆነው እየጎዳሁት ነው የሚሆነው የባሰ ብሎ ተናግሮ ነበር። ስለዚህ ስለ ኮቢ ሜኑ እንግዲህ ምንድነው የምታሻሽልለት? ልጁ እኮ የተሻለ ኬሪየር አለ ወይንም ደግሞ የተሻለ እንግሊዝ ላይ ጥሩ የሚባል ቦታ ላይ ተጫውቷል። ምንድነው የምታሻሽለው ተብሎ ለተጠየቀው ጥያቄ በእንደዚህ አይነት መልኩ ለመመለስ ሞክሮ ነበር። ሌላ እንግዲህ ቅድም እንዳልኳችሁ ዲዮጎ ዳሎ
እንደዚሁ ፕሬስ ማች ኮንፈረንሱ ላይ ተቀምጦ ነበር እና እሱ የተጠየቁ ጥያቄ ደግሞ ወሳኙ ጥያቄ ምንድነው ሁሌ አቬሌብል ነህ እንዴት ነው ይህን ነገር ለወጣቶች ውስጥ የምትናገሩ ያለህ የተለየ ሩቲን አለው ተብሎ በተጠየቀበት ሰዓት ላይ በጣም አስደናቂ መልስ ነው የመለሰው። ያለው ምንድነው መጀመሪያ ላይ በጣም ኦብሰስድ መሆን የጀመርኩት ስለ አቬሌቢሊቲ ነበር። ምክንያቱም ምንም ነገር ለማድረግ ምንም ነገር ታክቲካልም ሊሆን ይችላል፣ ፊዚካልም ሊሆን ይችላል፣ ሜንታሊም እንደ ሁሉም ነገር ሜዳ ላይ ምንም ነገር ከማድረግ በፊት መጀመሪያ አቬሌብል መሆን ያስፈልጋል። አቬሌብል መሆን ላይ በደንብ ፎከስ አድርጌ እዛ ላይ ነው በደንብ ስሰራ የቆየሁት። በቃ ሙሉ ቦዲን አንደርስታንድ ማድረግ ብዙ ነገሮችን በደንብ ተደርቻለሁ። በእርግጥ ክርስቲያኖ ሮናልዶ እንደ ቲምሜት አብሮኝ መሆኑ በፖርቱጋል ብሔራዊ ቡድን በማንቸስተር ዩናይትድ በነበረበት ሰዓት ላይ ሮናልዶ ጥሩ ነገር ረድቶኛል። የሰጠኝ ምክሮች አሉ። ቦዲን እንዴት መረዳት እንዳለብኝ፣ እንዴት በቃ ፊዚካሊ አቬሌብል መሆን እንዳለብኝ በደንብ ነግሮኝ ነበር። ሚስጥር ያን ያህል ሚስጥር ነው ሳይሆን ግን በተለየ መልኩ ቦዲን ለመረዳት ለራሴ የሚስማማኝን ነገር ለማድረግ ጥረት ስለማድረግ ነው ብሎ ዲያጎ ዳሎ ስለ አቬሌቢሊቲ ምክንያቱም አቬሌቢሊቲ ነው ወሳኙ ነገርና ስለ አቬሌቢሊቲ ተናግሮ ነበረ። ሌላ ደግሞ ለሩበን አሞሪም የተጠየቁ ጥያቄ ባይንዲር ተመልሷል እና ኦናና ይገባሉ ተብሎ ሲጠየቅ ኦፍኮርስ ባይንዲር መመለሱ 2-3 ጥሩ ጎልኪፐሮች ይኖሩናል፣ ግን ደግሞ ጨዋታ ወደ የሐሙሱ ጨዋታ ላይ ግን አንድሬ ኦናና ነው የሚኖረው ብሎ እንደዚሁ ስለ ማን እንደሚሰልፍ ወይም ደግሞ እነሱም እንደተናገሩት ነገር ኦናና ላይ ሰልፍ ይችላሉ የሚል አይነት ንግግር ነው ጥያቄ በጠየቁት ሰዓት ላይ በእንደዚህ አይነት መልኩ መልሶ ነበረ። እንግዲህ እንደምናውቀው እንግዲህ ከማቲች ጋር የተወሰነ ማቲች ኦናና በተናገሩ ነገር ባለመደሰቱ ምክንያት የተወሰነ ነገር ተናግሮ ነበር። ያም እንግዲህ የተለየ ነገር የለውም ስላልተግባቡ ደግሞ ሚስ አንደርስታንዲንግ ነው እንጂ ኮንቴክስቱ ኦናናም ያን ነገር ለማድረግ ፈልጎ አይደለም ብሎ ተናግሮ የተጠየቀው ወሳኝ ጥያቄ ስለ ጨዋታው ምንድነው ፊዚካሊቲ የሚባል ነገር ተናግሮ ነበር። ሪያል ሶሲዳድ ካሸነፈ በኋላ ሩበን አሞሪም ፊዚካሊቲው ይለያያል ብሎ ተናግሮ ነበር እና እንዴት ነው አሁን ከሊዮን ጋር ግን የተሻለ ደግሞ እነሱ ትንሽ ፊዚካሊ ጠንከር ያሉ ናቸው እንዴት ነው የምታደርገው ተብሎ በጠየቀበት ሰዓት ላይ ሊሆን ስትሮንገር ናቸው፣ በጣም ፋስተር ናቸው፣ ከሪያል ሶሲዳድም የተሻሉ ናቸው፣ ጠንካራ የሆነ ፊዚካሊቲ በደንብ ስላላቸው ከነሱ ጋር በደንብ ሪያሬንጅ አድርገን ለነሱ የሚሆናቸውት ለመጫወት ጥረት እናደርጋለን ብሎ ተናግሮ ነበር። ስለ ጆሹዋ ዘርክዚ ተጠይቆ በተናገረበት ሰዓት ላይ ሞር ሴልፊሽ መሆን አለበት። በቃ ጎል ጋር ሴልፊሽ ካልሆነ ጎል አያስቆጥርም፣ ግን እሱ ሞር እንደ 9 ቁጥር አጥቂ ሳይሆን እንደ 10 ቁጥር ስለሆነ ለሱ ይሄ ምንም ማለት ላይሆን ይችላል፣ ግን ደግሞ ለመሻሻል ግን በደንብ ሴልፊሽ መሆን አለበት። ግን ደግሞ በብዙ አፌክት በመከላከሉ በኮኔክቲንግ በጣም ባሪ ሁኔታ እየተሻሻለ የሚገኝ ተጫዋች ስለሆነ በዚሁ እንደሚቀጥልበትና የተሻለ ነገር ማድረግ እንደሚችል እንደዚሁ ተናግሮ ነበር። አሁን ደግሞ እስኪ ሩበን አሞሪም በእነዚህ አይነት መልኩ እንግዲህ ያው ከማች ኮንፈረንሱ የተወሰኑትን ቀንጨብ አድርጌ ያመጣሁላችሁ ሊሆን ጥንካሬው ምንድነው፣ በምን አይነት መልኩ ማንቸስተር ዩናይትድ ቢጫወት ሊሆንን መርታት ይችላል የሚለውን ነገር ለማየት ስንሞክር እንግዲህ ፎንሴካ እንዳልኳችሁ በጃንዋሪ 2025 ነው ወደ ሊዮን የመጣው። በመጣበትም ሰዓት ላይ ሙሉ በሙሉ ጨዋታቸውን የቀየረው በጣም ፕረስ የሚያደርግ ነው። ፉልባኮቹን በደንብ ስትሬች እያደረገ በ4-2-3-1 ለተጋጣሚ ችግር የሚፈጥርና ለመሀል ተጫዋቾቹ ደግሞ ስፔስን ክሬት የሚያደርግ አሰልጣኝ ነው እና አደገኛ የሚባል ጨዋታ ካላቸው የአውሮፓ ቲሞች መካከል ሊሆን አንደኛው ነው ብለን መናገር እንችላለን። ዊገሮቹን የሚጠቀምበት መንገድ፣ ፉልባኮቹን የሚጠቀምበት መንገድ በ4-2-3-1 እንግዲህ በጣም አደገኛ። ሌላኛው ጥንካሬያቸው ተብሎ የሚታሰበው ሃይ ፕሬሲንጋቸውና ኳስን ይዘው የሚያቆዩበት ታይም ነው። ቦል ፕሪቴንሽናቸው በጣም አደገኛ አግሬሲቭ የሆነ ፕሬሲንግ ነው የሚያከናውኑት። ፖዚሽና ደግሞ ከተቀሙ ወይ ኳስን ከተቀሙ ደግሞ በደንብ በፍጥነት ኳስን መልሶ የመያዝ መልሶ ያንን ነገር ኳሱን ክሌም የማድረግ አቅማቸው በጣም የሚፈራና አደገኛ የሚባል ነው። ታክቲካል አዳፕቲቢሊቲያቸውም ደግሞ የሚናቃር ወይ ደግሞ አደገኛ ነው። ምክንያቱም በደንብ ፍሌክሲብል ለመሆን ነው የሚሞክሩት። ታክቲካል እንግዲህ ሴት ሲያደርግ ታክቲካል አስፔክቱን እንግዲህ ፎንሴካ በደንብ በቃ እንደ ተጋጣሚ ሁኔታ አድርጎ ነው ቢውልድ የሚያደርገው። ስለዚህ ከዚህ ሁኔታቸው ስንረዳ እንግዲህ ሞድ ማጥቃት ላይ ፎከስ ያደረገ ቡድን እንደሆነ እንረዳለን። ስለዚህ ማጥቃት ላይ ፎከስ ያደረገ ቡድን ስለሆነ ዊክነሳቸው ደግሞ ምንድነው የመከላከል ችግር አለባቸው። በተለይ በሚያጠቁበት ሰዓት ላይ በጣም የፖዚሽን ሪጌን ለማድረግ በሚሞክሩበት ሰዓት ላይ በደንብ ዲፌንሲቭሊ በጣም ችግር ይገጥምባቸው፣ ጎሎች የሚቆጠሩባቸው ቡድን ሆኖ ተገኝቷል። በዚህም እንግዲህ ትራንዚሽን የሚጫወትና በካውንተር አታክ የሚጫወት ቡድን ለሊዮን አደገኛ ሊሆን እንደሚችል ካለፉት ጨዋታዎች መመልከት ወይም ደግሞ ጨዋታቸውን ከአየን ሃይላይቶቹን ያንን ማሰብ እንችላለን። ስለዚህ ማንቸስተር ዩናይትድ እነዚህን ነገሮች ጠቅልል አድርጎ በምን አይነት መልኩ ማሸነፍ ይችላል የሚለውን ነገር ስንመለከት የሊዮንን የመከላከል ችግር በመጠቀም እንዳልኳችሁ ካውንተር አታክ ላይ ድክመት አለባቸው። ዩናይትድ ደግሞ በኩዊክ ትራንዚሽን በካውንተር አታክ በሚያጠቃበት ሰዓት ላይ አደገኛ ቡድን ስለሆነ ሊዮን ላይ ማድረግ ያለበት ነገር ይሄ ነው። በኩዊክ ትራንዚሽን እዛ ቦታ ላይ ተገኝቶ እንግዲህ ጎሎችን ለማስቆጠር ጥረት ማድረግ ነው ያለበት። እንደዚሁም ደግሞ ሊዮኖች በሃይላይን ስለሆነ የሚጫወቱት ከዛ ጀርባ የሚፈጠረውን ስፔስ እንግዲህ በፈጣን ተጫዋቾች አማካኝነት ኤክስፕሎይት እያደረገ መጠቀም የሚችልበት እድል ይኖራል። እንደዚሁም ደግሞ ፕሬሲንግ ትራፖችን ደግሞ ሴት በማድረግ ምክንያቱም ሊዮን በጣም ፕረስ የሚያደርግ ቡድን ስለሆነ
እነዛን ፕሬሲንግ ትራፖች ሴት በማድረግ ሊዮኖች በደንብ ፕረስ እንዲያደርጉ አድርጎ ከዛ በኋላ በአደገኛ ሁኔታ እንግዲህ ከዛ በኋላ የሚከፈተውን ቦታ በመጠቀም ማንቸስተር ዩናይትድ ጥሩ ስራ መስራት ይችላል። ከምንም በላይ ደግሞ መሀል ሜዳውን ወይም ደግሞ ሚድፊልዱን ኦቨርሎድ ማድረግ የሚችል ከሆነ እንደዚሁ ማንቸስተር ዩናይትድ በደንብ ጨዋታ ላይ ሊዮኖች ላይ እንግዲህ ራስ ምታት በደንብ መፍጠር ይችላል። ፊዚካል ፕሬዘንስም እንደዚሁ ያስፈልጋል። በደንብ ፊዚካሊ አደገኛ የሆኑ ጨዋታዎችን ነው መጫወት የሚጠበቅባቸው ማለት ነው። ከዚህ ውጭ ሳይኮሎጂካል ጉዳዮች ላይ ምክንያቱም ከሜዳ ውጭ ነው የሚጫወተው፣ እንደዚሁም ደግሞ የአውሮፓ ቡድን ነው። ከዛ አንጻር እንግዲህ የተወሰኑ ሳይኮሎጂካል ወይም ደግሞ የጌም ማኔጅመንት ጉዳዮች ሊጠይቁ ይችላሉ። እነዛን ነገሮች እንግዲህ ማንቸስተር ዩናይትድ በደንብ ተዘጋጅቶበት አስቦበት በደንብ እንግዲህ ፕራግማቲክ ሆኖ ምክንያቱም ስለ ዋንጫ ነው የምናስበው፣ ከሜዳው ውጭ ነው የሚጫወተው። ስለዚህ በተዋበ እግር ኳስ ለመጫወት ሳይሆን በደንብ ከዚህ ቀደሙ ዩናይትድ ጠንካራ ጎን የሆነበት የሚታወቅበት በሩበን አሞሪም ስር ኩዊክ ትራንዚሽኖች እና ካውንተር አታኮች ናቸው። ሊዮን ደግሞ ድክመቱ ይሄ ስለሆነ ማንቸስተር ዩናይትድ ይሄ ነገር ላይ በደንብ አጽንኦት ሰጥቶ የሚጫወት ከሆነ ሊዮንን መፈተን ይችላል። ሊዮን ሜዳ ላይ ሄዶ እንግዲህ ነጥብ ይዞ ወይም ደግሞ ውጤት ይዞ መመለስ የሚችልበት እድል ይኖራል ተብሎ ይታሰባል። እናንተስ ስለዚህ ጨዋታ ያላችሁ ሀሳብ ምንድነው? በምን አይነት መልኩ ማንቸስተር ዩናይትድ ቢጫወት የተሻለ ውጤት ይዞ ሊመጣ ይችላል የሚለውን ሀሳባችሁን ኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።